ሰላም ጋይስ ሃይዲ ነኝ። ሰው ለኮምፒቲሽን ዛሬ እንትን የምንለው ፉል ዴይ ኦፍ ኢቲንግ ነው። ቀን ሙሉ ጠዋት ጀምሮ ማታ ድረስ የምበላውን ምግብ አሁን እየበላሁ ነው ማለት አይቻልም። በጣም ትንሽና ሎ የሆነ ካሎሪ የለም፣ ካሎሪው በጣም ያነሰ ነው። ፒክ ዊክ ላይ የምበላው ምግብ ነው። ፉል ዴይ ኦፍ ኢቲንግ ነው የሚሆነው። የመጀመሪያው ምግባችንን ፕሪፔር እናደርጋለን። የመጀመሪያው ምግባችን እንቁላል ነው የሚሆነው። 8 ነጭ እንቁላል፣ 2 ደግሞ ሙሉ እንቁላል። እንግዲህ እንቁላል ይኸው እዚህ ጋር እንቁላል እዚህም አለ፣ እዚህም አለች እንቁላል። እንግዲህ የቦዲ ቢልደር እዚህ ደግሞ እንትን ነው ያለው። እዚህ ቺክን አለ ከላይ፣ ከዚህ ደግሞ ስቴላፒ አለ፣ ከውስጥ ደግሞ ዋይት ፊሽ አለ። ፍሪጁን አንተ ነው የሞላው ማለት ነው ቤቱ። ይኸኛው 8 እንቁላል ነው የምናደርገው። ላምጣቸው እና እዚህ ነጭ እንቁላል ነው 8 እንቁላል። ዋይት የውስጡን እንትን ዋይቱን ብቻ ነው የምንጠቀመው፣ የውስጡን አንጠቀመውም፣ ቢጫውን ፓርት። እኛ ሀገር ስለሌለ ነው እንጂ ዋይቱ ብቻ ይሸጣል ሌላ ሀገር። ዋይቱ ብቻ ለምንድን ነው ዋይቱን ብቻ የምትበላው? ለምንድን ነው ዋይቱን ብቻ? ፋት አለው እና ፋቱን ለማስቀረት ቢጫው ፓርት ማለት ነው። ፋትም ያስፈልገናል ግን ያው አይበዛም። 2 ሙሉ ስላለው 10 እንቁላል ነው። 2 ሙሉ ነው እንትን 8ቱ ሙሉ ሆኖ ከዛ 2ቱ ደግሞ 8ቱ ነጩ ብቻ ሆኖ ከዛ 2ቱ ደግሞ ሙሉ እንቁላል ይሆናል ማለት ነው። ቶታሊ 10 እንቁላል ነው ዛሬ የምትበላው ቁርስ። ግን ያው ዋይቱ ምንም እንትን አይልም፣ አያጠግብም፣ ምንም አያጠግብም። እንግዲህ ሲወጣ ታዩታላችሁ። የውስጡ ብቻ ሲሆን ትንሽ ቦዲ ቢልዲንግ ላይክ የ24 ሰዓት ስራ ነው። አንድ ቀን ወይ አንድ ሳምንት ፎሎ አድርገህ የምትተወው ነገር ሳይሆን የ24 ሰዓት ስራ ነው። ዛሬ ቀን ሙሉ ሁሉንም ፎሎ ታደርጋለህ፣ ዘን ነገ አንድ ብለህ ትጀምራለህ። ስለዚህ ዝም ብላችሁ ቦዲ ቢልዲንግ እንደ ተራ ነገር የምታዩ ሰዎች ይሄ አይ ቲንክ ትምህርት ይሆናችኋል። ሁለት ደግሞ ሙሉ እንቁላል እንጨምራለን። ጨውም ብዙ አልጠቀምም፣ ዘይትም ብዙ አልጠቀምም። ዘይት አልጠቀምም ሙሉ በሙሉ እንትን ብቻ ነው የምጠቀመው፣ ኦሊቭ ኦይል ነው የምጠቀመው። ትንሽዬ ኦሊቭ ኦይል እናደርግበታለን። በቃ ፓን ስለሆነ እንደውም በባዶ ማድረግ ትችላላችሁ። ፓኑ አይዝም እና በባዶ ማድረግ ትችላላችሁ። ጀምርበታለሁ። ሳልት አልጠቀሙ ነበር ግን ትንሽ ፑት አድርግበት ብሎ ነው። ትንሽዬ ሳልት አድርግበት ብሎ አይዲ ለስንት ዓመት ነው እንደዚህ የበላው? ኦልሞስት ለአራት ዓመት ሙሉ ዘይት ላይ አሁን እኔ እንትን ላይክ ይሄ ነገር ለቪዲዮ ምናምን ሊመስላቸው ይችላል፣ ግን ያው ጂም ያሉ ልጆች ስለሚያውቁ በቀን በላው ምናምን ኤቭሪቲንግ ማድረገው ነገር ስለሚያውቁ ይሄ ዴይሊ በቃ ይሄ ነው የቦዲ ቢልደር የኔ አሁን ዴይሊ ማድረገው ነገር። ኢቭን አሁን በጣም የመጨረሻ ሎ የሆነ ነገር ስለሆነ ነው። ፖርሽኑም ትንሽ ነው፣ መጠኑም ትንሽ ነው እና በጣም ትንሽ ምግብ ነው እየበላሁት ያለሁት አሁን በፕሬፕ ምክንያት ማለት ነው። ይሄ በጣም ትንሽ ለኮምፒቲሽን ቀናትም ስለቀረው ለኮምፒቲሽን
ኦልሞስት አንድ ሳምንት ነው የቀረው። ዛሬ ሰኞ ነው፣ ቅዳሜ ነው ኮምፒቲሽን። ስለዚህ በቃ ግዴታ ካሎሪው ሎ የሆነ ነገር ነው የምንበላው። ኢቨን ራይዝ የለም። ኦትስ ነበር ሞርኒንግ ላይ። ዛሬ ሳሚ ኦትሱን ይሞክራል። በእኔ ፋንታሲ ይሞክራል። የሳሚን ኦትስ ሬዲ ለማድረግ ሆነ ሌላ ነገር እንትን እንላለን ነው፣ ወተት ነገር እናፈላለን በወተት የጠዋት ቁርስ ደርሷል። የሳሚን በንቀጣይ የሳሚን ታዩታላችሁ። የሳሚን እኔ በበላ ደስ ይለኝ ነበር። ከዛ ሳሚ ደግሞ እኔን ቢበላ ይሄን ይመስላል። ይሄ አሁን 10 እንቁላል ነው ጋይስ፣ 10 እንቁላል ነው። ኦልሞስት ወደ 200 በቃ 10 እንቁላል ነው። ነጭ እንቁላል የሚያካፍልህ ሰው አለ እንዴ? እንቁላል አካፋፋይ ነው። እንቁላል ከአካፋፋይ አይደለም። እንቁላል የሆነ ዲስካውንት ያለበት ቦታ ምናምን እየሄድኩ ያው አይሰጡም እንጂ ያው ወተቱም እየፈላ ነው። የሳሚን ኦትስ በዚህ ነው ፕሪፔር የምናደርገው። የራሱን ይበላል። የሳሚ ያው የኔ ሲሆን ግራም ስላለ በግራም እለካለሁ። እንቁላሉ ብቻ ነው 8 እንቁላል እና 2 ሙሉ እንቁላል ስለሆነ ይሄኛው ጀስት አይለካም። ይሄ 2 ከዚህ በኋላ ያሉት ምግቦች ግን እንዳለ ስኬል ተደርገው። ኦትስ አለ የኔ ያው ለክቼ ነው ኦትሱን የምጠቀመው። አሁን ዛሬ ኦትስ የለም ምንም። ስለዚህ ጀስት ዝም ብለን ፑት ነው የምናደርገው ኦትስ። ወተቱ ፈልቷል። ወተቱን ኩከሩ ላይ ነው የምንጨምረው። ሳሚ ተሞክራል። የቦዲ ቢልደሮች ምግብ ቴስቱ በጣም አሪፍ ነው። እንግዲህ ቴስት ያለው ነገር ከአንድ ሳምንት በኋላ ሳሚ ያው ቴስቱን ሞክሮት አሁን ዛሬ የምንበላው የቀኑ የመጀመሪያው ሚል ነው ማለት ነው። ይሄ የቀኑ የመጀመሪያው ሚል ነው፣ ግን ይሄ ብቻ ነው። ይሄኛው ብቻ ነው። አሁን 10 እንቁላል ነው። የሚጠጣስ ምንድን ነው የምጠጣው? ከዚህ ውሃ ነው የምጠጣው። ግን ሞርኒንግ ላይ ከዚህ ከቁርስ በፊት መልቲ ቪታሚኖችን ምናምን ወስጃለሁ። ኦሜጋ 3 እና አፕል ሳይደር ምናምን አለች። እሷን በሌመን አድርጌ ጠጥቻለሁ። ይሄኛው አለ። ሁለተኛ ምንድን ነው የምናደርገው? ፕሮቲን እንጨምርበታል። እሺ አላውቅም፣ ቾኮሌት ይሁን ባሌላ። እሺ በቃ ዝም ብዬ በቫኒላው ላድርግለት። ዛሬ 2 ስኩፕ ፕሮቲን እናደርግበታለን። ስንት ግራም ማለት ነው? 2 ስኩፕ ነው። ይሄኛው አንደኛው ያለው ስንት ነው? አይ ቲንክ 24 ግራም ነው። ያ 24 ግራም ኦልሞስት 40። ስለዚህ የአንድ ቀን ውስጥ የሚያስፈልገኝ 48 ግራም ፕሮቲን ኦልሞስት 1/3 አሟልቻለሁ። እና ፕሮቲኑን ከኦትሱ ጋር ሚክስ እናደርጋለን። እንግዲህ ሳሚ ይሄን ወዶት በየቀኑ እንዳልመጣ እንወዳለን። ይሄ ከላይ ዝም ብሎ የሚደረግ ነው። እኔ አሁን 50 ግራም ስትሮበሪ ነው የምጠቀመው። አሁን ስትሮበሪ ትበላለህ? አሁን አልበላም። ግን 50 ግራም ነው የምጠቀመው እኔ። ስትሮበሪውን
እንትኑ ላይ እንጨምረዋለን፣ ኦትሱ ላይ ማለት ነው። ባናና አለው። ባናናውን እንዲህ ስላይስ አድርገን እንግዲህ ጋይስ ይሄ አይዲ የሚያዘጋጀው ለኔ ነው። ይሄ ለኔ አሁን በበላ ደስ ይለኛል፣ ግን አሁን ሳሚ ይሞክረውና ያው ከበላው ቁርስ አይ ቲንክ የሚሻል ይመስለኛል። ኦብቪየስሊ ይሄ ሁሉ ነገር ገብቶበት እንዴት አይደል? እንደዚህ ካደረጋችሁ በኋላ ላዩ ላይ ኢቭን በባዶ መጠቀም ትችላላችሁ። በወተት ምናምን ወተት አፍልታችሁ ይሄን መጨመር ትችላላችሁ። ግን ይሄኛውን ትንሽ እንጨምርበታል። ይሄ ኢቭን እዚሁ ላይ ስትሮበሪ ያለው የደረቀ ስትሮበሪ ያለው የደረቀ ትንሽ እዚህ ጋር እናደርግበታለን። ራይስ ኬክ ነው፣ የሩዝ ራይስ ኬክ ነው። ይሄኛውን ቀብታችሁ መብላት ትችላላችሁ ከፈለጋችሁ። እንዲሁ የለውዝ ቅቤ ቀብታችሁ መብላት ትችላላችሁ። ሞክረው። ምንድን ነው ለውዝ እንትን ነው፣ ለውዝ ቅቤ ቀብታችሁ መብላት ትችላላችሁ። የሆነ እንትን ነው ይመስለው ወይ ፍጭ እዚህ ሀገር የለም፣ እዚህ ሀገር የለም፣ የትም ሱፐር ማርኬትም የለም እዚህ ሀገር። ሰው የሳሚ ቁርስ ይህን ይመስላል። ሳሚ ቁርስ ቴስት አድርጎ ራሱ ይሞክረዋል። ዚስ ኢዝ ማይ የኔ ይሄኛው ነው። ያው እንግዲህ ሳሚ ሞክሮት ይነግረኛል። እዛ ምንም ቴስት የለውም እኮ የራሱ እሱ ቴስት የለውም። በቃ ካርብ አለው። ባክስቴጅ ላይ ነው እሱ የሚጠቀም የሚል ያኛው ነው የሳሚ ሚል። ለኔ ይሄው ዚስ ኢዝ ማይ ፈርስት ሚል። 8 ነጭ እንቁላል እና 2 ደግሞ ሙሉ የውስጡ ሳይወጣ ማለት ነው። የሳሚ እስኪ ሞክሮት ይነግራቸዋል። ሳሚ እንግዲህ ዛሬ አይዲ የሰራልኝን ሚል ነው የምበላው። አይዲ በሚል ይሄ ነው የመጀመሪያ ሚል ነው ይሄ። ሁለተኛው ሚል ላይ እንገናኛለን ማለት ነው። ፒስ አውት። እንግዲህ አይዲ የሰራልኝን ቁርስ ሞክሬዋለሁ እና ኦፊሻሊ ደንበኛ መሆን ይመስለኛል። ለራስህም ፕሮቲን ባር ምናምን ቤት ልክፈት ነው። አሪፍ ሀሳብ ነው። ወይ እንደዛ እናደርጋለን። እኔ ሁለት 3 ነው 4 ጉርሻ አልቋል። የመጀመሪያው ሚል አለቀ ማለት ነው። ውሃ ትጠጣለህ? በቃ ውሃ ነው። ውሃ ሳሚ ይጨርሳል። አይዲ ዛሬ ገሎኛል። ቁርስ በልቼ ድጋሚ ካልበላ ብሎ። እሺ ቴስቱስ እንዴት ነው? ቴስቱማ በጣም ጸዴ ነው። በጣም ጸዴ ነው። ኦብቪየስሊ ቴስቱ እንግዲህ ያው በሞላ ሆድ አቃተኝ መጨረስ። የምትፈልጉ ሰዎች በቃ ኮቺንግ የምትፈልጉ ሰዎች ፕሪፔር የሆነ ምግብ ምናምን ይላክላቸዋል። ፕሮግራም ምናምን ወርክአውት ፕሮግራም እንደዛው ዲኤም ማድረግ ትችላላችሁ። ኢንስታግራም ላይ ያገኘዋል። ኢንስታግራም ላይ ማግኘት ትችላላችሁ። ሁለተኛው ሚል የሚሆነው ቺክን ብሬስት 180 ቺክን ብሬስት ነው የምንጠቀመው። 180 ግራም ቺክን ብሬስት እና 200 ግራም ስኳር ድንች። ይሄኛው ፕሪ ወርክአውት ሚል ነው። ይሄኛውን ፕሪፔር እናደርጋለን። ቺክን ብሬስት ራይት ሂር። ቺክን ብሬስት አለን እዚህ። ቺክን ብሬስቱን እንትን ማድረግ ትችላላችሁ። ላይክ ስትጠብሱት ወይም መቀቀልም ትችላላችሁ፣ መጥበስም ትችላላችሁ። እንግዲህ ፕሬፕ ላይ ባልሆን ምበላው ኦልሞስት 400 ግራም ኦር 300 ግራም ቺክን ብሬስት ፐር ሚል በሁለት ሚል 1 ኪሎ በቃ 1 ኬጂ ምን ይሆናል። ግን ከእንትን ብቻ ከቺክን ብሬስት ብቻ አይደለም። ወይ ደግሞ ቺክን ብሬስት 500 ግራም ከሆነ ቺክን ብሬስት 500 ግራም፣ ፊሽ 500 ግራም፣ ስጋ 500 ግራም። አሁን ግን ያው ክሊን የሆነ ፕሮቲን ስለፈለግን ነው ቺክን ብሬስት እና
ፊሽ ምናምን የምጠቀም እና ደግሞ እንትንም መጠቀም ትችላላችሁ። ቢፍ ሆኖ ቀዩ ማለት ነው። ቀዩን መጠቀም ትችላላችሁ። የሆነ የእንስሳት ተዋጽኦ ካምፓኒማ ስፖንሰር ማድረግ እና በዚህ አጋጣሚ የሆነ የእንስሳት ተዋጽኦ የሆነ ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ ስፖንሰር አድርጎኝ። በጣም እንትን ኮንሱም ነገር ማድረገው ነገር ብዙ ስለሆነ ስፖንሰር ባገኝ አልጠላም። ሎሚ እናጥባለን። ሎሚ እናደርግበትና በሎሚ ፋይዲ የምግብ ዝግጅት ፕሮግራም ጀምሯል። እና ይሄ በቃ በሎሚ እናጥባለን። ይሄንን ማንም አያስፈልጋችሁም። የራሳችሁን ምግብ ራሳችሁ ነው የምትሰሩት። ኦልሬዲ ዴይሊ ምን እንደሚያስፈልጋችሁ ስለምታውቁት እሱን ፓክ አድርጋችሁ ትመጣላችሁ። የምትፈልጉትን ነገር አዳርጋችሁ መጠቀም ትችላላችሁ። እና ማድረግ ትችላላችሁ። ስታጡት ጨውና ሌመን ማድረግ ትችላላችሁ። እንጠብሳለን። በኦቨንም ማድረግ ትችላላችሁ። በሆነ በድስት ነገር አድርጋችሁ መቀቀልም ትችላላችሁ። እንዲሁም በዚሁ መጥበስም ትችላላችሁ። ቀን ውስጥ አይዘር ጂም ውስጥ ነው የምታሳልፈው ወይ ምግብ እየሰራህ ነው ማለት ነው? በቃ የ24 ሰዓት ስራ እኮ ሙሉ ሰርቼ እዛ ይዤው ነው የሚሄደው። አሁን ግን ያው እንትን ለአንድ ሳምንት ስለሆነ ኮምፒቲሽን የቀረው ጂምም እየሄድኩ አይደለም። ኤቭሪ ሚል ያው ኤቭሪ ታይም በየ2 ሰዓት ልዩነቱ አንዳንድ ሚል እየሰራው ነው የምጠቀሙ። ቺክን ብረስቱን እንጨምረዋለን። ያጠብነውን ቺክን ብረስት እዚህ ጋር እንጨምረዋለን። ስፓይሲ ብላክ ፔፐር፣ ጠብታ ዘይት ነው ያድክበታል። መጀመሪያ ዘይት አይደለም ኦሊቭ ኦይል እና የሆነ ትንሽ የኛው ቅመሞቹ ምና አሪፍ ነው እንትን ይላል። ቴስቱ አሪፍ እንዲሆን ያደርገዋል። ስኬል እናደርጋለን። ምግቡን ስኬል እናደርጋለን። ይሄ ስኬል ማድረጊያ ነው። የኛ ህይወት እኮ እንትን ታሪክ የሰማው ማን ነበር ስሙ? ለማን ግን ጥቁር ብላክ የሆነው ቦዲ ቢልደር ሮኒ ኮልማን። አሁን በዊልቸር ነው የሚሄደው። በዊልቸር ነው የሚሄደው። ምን ሆነ ነው? ሰርጀሪ። ግን ያው ኢቭን አሁን እኛ ሀገር ያው ባለማወቅም በማወቅም እንደዛ እንደሱ ነው የምትሆነው ምና ይሏል። እነሱ ላይ ቦዲ ቢልዲንግ ኬሪየሩ ከመጀመሩ በፊት የአሜሪካን ፉትቦል ይጫወት ነበር። አሜሪካን ፉትቦል እና እዛ ላይ ኢንጁሪ ገጥሞት ስለነበር እዛም ላይ ሰርጀሪ አድርጎ ነበር። ከዛ ቦዲ ቢልዲንግ ከጀመረ በኋላ ደግሞ ኦልሞስት በጣም ብዙ ሰርጀሪ ነው ያደረገው። ይሁን እንደዛም ሆኖ እሱ የሚፈልገውን ላይፍ እየኖረ ነው። ምን አገባ? ሚሊዮነር ነው አሁን ሚሊዮነር ነው። ቁጭ ብሎ እንትን ይላል። ይኸኛው ስኳር ድንቹን ነው ስኬል የምናደርገው። ስኳር ድንቹን ስኬል እናደርገዋል። አጋጣሚ ሆኖ የቀቀልኩት ስኳር ድንች ትንሽ ተበላሽታለች። አይ ቲንክ ለ200 ግራም የሚሆን ግን አግኝቻለሁ። 7 ግራም ነው አለፈች። ስንት ግራም? 3 ግራም ትቀንሰዋለህ ማለት ነው። 3 ግራም ነው መቀነስ አለበት። መቀነስ አለበት። በቃ ይኸው 200 ግራም ስኳር ድንች። ጫው ይኑረው አይኑረው እንዴት ቀምሼ እንደማየው አሪፍ ነው። ይሄኛው
እና ሞክር እንዳያቃጥለኛ አያቃጥልም። ብዙ አያቃጥልም። እስኪ ሞክረውና አሪፍ ነው። አሪፍ ነው። ይኸኛውን መስተርድ ምናምን መጨመር ይችላል ሞር ቴስት እንዲኖረው ከፈለክ። ግን ካሎሪ ምናምን የለውም። 0 ካሎሪ ነው ቴስት ማድረጊያው ማጣፈጫው ማለት ነው። 0 ካሎሪ መስተርድ አለህ ማለት ነው? አለ 0 ካሎሪ መስተርድ አለች። በቃ ምንም ማይጣፍጥ ከሆነ በሱ ነው የምታካክሰው እንዲጣፍጥ ማለት ነው። መስተርድ እና ካሎሪ የለውም 0 ካሎሪ ግን ቴስት ምናምን ይሰጣችኋል። ላዩ ላይ አድርጋችሁበት ይኸኛው አሪፍ ነው። ፕሬፕ ላይ ይሄ አሪፍ ነው። አይ ቲንክ ላፊ ነው የሰራሁት 180 ተርፏል። ያው 180 ነው። ቺክን ብረስቱ ተርፏል። ይሄም ታርሰናል። ሁለተኛው ሚል ይሄኛው ነው። ይሄ ሁሉ የኔ ነው። ይሄ ፕሪ ወርክአውት ምናምን ይሄ ሙሉ ሴልፍ ፕሮቲን ቅመም ምናምን ይሄኛው ፋይናል ፕሮዳክት ነው። የኔ ሁለተኛ ሚል ነው ይሄ። እዚህኛ ማጣፈጫ መጨመር ትችላላችሁ። 200 ግራም ስኳር ድንች እና 180 ግራም ቺክን ብረስት። ከወርክአውት በፊት ይሄኛው ወርክአውት ሳደርግ የምጠጣው ነው። ኤሌክትሮላይት አለው። ኤሌክትሮላይት BCAA ብራንችድ ቼን አሚኖ አሲድ ይሄኛው አለች። ወርክአውት ስታደርጉ መጠጣት ትችላላችሁ። ከወርክአውት በኋላ መጠቀም ትችላላችሁ። ይሄ ደግሞ ፕሪ ወርክአውት ነው። ከወርክአውት በፊት ይሄኛውን ጠቀማለሁ። ይሄኛው ፕሪ ወርክአውቱን 1 ስኩፕ ከዚህኛው 1 ስኩፕ። ይሄኛው ወርክአውት ከማድረጋችሁ በፊት ከ30 ደቂቃ በፊት ወስዳችሁት ነው የምትገቡት። ይሄ ግን ወርክአውት እየሰራችሁ በመሃል መጠጣት ትችላላችሁ። ፕሪ ወርክአውቱ ምንድን ነው? ይሄ ፕሪ ወርክአውት ሞር ኢነርጂ ይሰጣችኋል። ካፊን አለው እንደምታዩት ነው። ካፊን አለው 300 ግራም ካፊን ሞር ኢነርጂ ይሰጣችኋል። ፓምፕ እንድታደርጉ ነው ያደርጋችኋል። የታለ የሚሉ ጨረስን። የመጨረሻ ሎ የሆነ ቀን ሎ ዴይ ነው ዛሬ። ለ3 ቀን ጫም የመጨረሻ ትንሽ ሎ የሆነ ካሎሪው ሎ ነው። ካርብ የለም። ጀስት ፕሮቲን ነው። አብዛኛው ፐርሰንት ፕሮቲን ነው። ለ3 ቀን ሰኞ፣ ማክሰኞ፣ ሮብ። ይሄኛው እንደምታዩት ነው 200 ግራም ስኳር ድንች ኤንድ 180 ግራም ቺክን ብረስት። ሁለተኛ ፕሪ ወርክአውት ሚል ማለት ነው። ዛሬ የመጨረሻ ሌግ ወርክአውት ነው የሚሆነው። ከዚህ በኋላ ሌግ ወርክአውት ምናምን አይኖርም። የመጨረሻ ሌግ ወርክአውት ነው። ላይት ነገር ነው የምናደርገው፣ ምክንያቱም ኢነርጂ የለም ምናምን። ሞር 80 ኢንቴንሲቲው በ80% ነው የሚሆነው። ሞር ኮንትሮል የሆነ ሙቭመንት ነው የምናደርገው፣ ምክንያቱም ሞር ሎድ ባበዛችሁ ቁጥር ኢንጁሪ ምናምን ልታስተናግዱ ትችላላችሁ። ወዲህ ሳምንት ሲቀረው ምንም ሎድ ፑት ማድረግ አይጠበቅብንም። ያለንን ምስል ብቻ ጀስት ሜንቴን ማድረግ። ይሰጣል። አሁን ይወላ አይደለም በእናትህ የለም ደምሰት በደንብ የለም እኮ በቃ ምግብ ተቀንሰ ፒክኒክ ምናምን ትናንት ተጀመረ። ትንሽ ነው ያለው ከወርክአውት በፊት
ሲንገል 200 ግራም ፓወር ፓክ በፊት ስኳር ድንች 200 ግራም ፓወር ፓክ በኋላ የ2025 ሌግ ወርክአውት በዚህ ጨርሰናል። አንሰራም ለ3 ቀን ካርዲዮን ከ40 ደቂቃ ወደ 20 ደቂቃ ተቀንሷል። 20 ደቂቃ ባይክ አድርጌ ጨርሳለሁ ማለት ነው። ከጂም ነው የተመለስኩት። አሁን የመጨረሻ ሌግ ወርክአውት ነው የሰራ ነው። ፖስት ወርክአውት ሚል የሚሆነው 180 ግራም ቢፍ እና 200 ግራም ስኳር ድንች ነው የሚሆነው። ሜክ ስጋው እዚህ ጋር አለ። ቀይ ስጋ ነው። ኦሊቭ ኦይልም የለውም፣ ዘይትም የለውም፣ ቅመም ብቻ ነው። አያስቸግር፣ ቀለል ያለ ነገር ነው። ሽንኩርት የለ፣ ቲማቲም የለ፣ ሽንኩርት የለ። ትንሽ የኦሊቭ ኦይል አድርግበት። ክትፎ ነው በሚለው እንወስደው። ክትፎ ነበር ማለት ነው። ይሄ ምንም ነጭ ነገር የለውም። ቀይ ስጋ ነው፣ የክትፎ ስጋ ነው። ቀይ በቃ እየደረሰ ነው። ሶስተኛ ሚል ነው ማለት ነው። ገና 2 ይቀራል። ይሄኛው ሶስተኛ ሚል ነው። ምን ያክል ነው የምትበላው? ምን ያክል ነው ስጋውና ስኳር ድንቹ የምትበላው? ስጋው 180 ግራም ነው። ስኳር ድንቹ ደግሞ 200 ግራም። ለምንድን ነው ስኳር ድንች? ለምን ድንች አይሆንም? ድንችም መሆን ይችላል። እኔ በቃ ዝም ብዬ ድንቹ ኖርማል ዋይት ድንቹ ቴስት ስለሌለው ምንም ስላስጠላኝ ትንሽ አትሊስት ምንም ቴስት የሌለው ነገር ስለሆነ የምበላው ሁሉም ቴስት ስለሌላቸው አትሊስት ስኳር ድንቹ ስበላ ስኳር ድንቹ ላይ ትንሽ ቅመም ምናምን ኖርማል ድንቹ ላይ ቅመም ምናምን ማድረጋችን ቅመም አችልም። ምንም ነገር ማድረጋችን ዜሮ እናደርገዋለን።
በቃ ትርፍ ነው። ይሄ ሁለተኛው ሚል ላይ ማዕድ እናደርጓለን በሆነ ነገር አድርገን። ይሄኛው ቴስቱና ይሰጠዋል። ይሄኛው ቴስት ይሰጠዋል። መስተርድ ይሄ ለእንትን የሚጠቀሙት ነው። ለበርገር ምናምን ይጠቀሙታል። ለበርገር ምናምን ይጠቀሙታል። ለበርገር ምናምን ይጠቀሙታል። መስተርድ አደረኩበት ስጋው ላይ ቴስት ይኖረዋል። አሁን ይሄ ነው 180 ጋር ና 200 ግራም ስኳር ድንች እዚህ ላይ አድ እናደርጋለን ማለት ነው። መቶ 88 200 ፋይናል ፕሮዳክቱ ይመስላል። 200 ግራም ስኳር ድንች እና 180 ግራም ቢፍ ሊን ቢፍ። እንግዲህ ችብቻ ነች። ሳሚ ከእንትን ይበላል ይሞክረዋል። ላይኛውን ክትፎ ነገር አለ እሱም በበላ ከኮምፒቲሽን በኋላ እንግዲህ እንደ ዛሬ ፉል ዴይ ኦፍ ኢቲንግ እንዳሳየ ነው። ምን እናደርጋለን? 10,000 ካሎሪ ማንበላው ነገር የለም። እኔ ጠረኑ ራሱ እኮ ቤት ስገባ ቅድም ሽታው እንግዲህ አፉ በለኝ ሞክሬው ፖስት ወርክአውት ሚሌ ጋር 2 ስኩፕ ፕሮቲን አለ። እዚህ ጋር 2 ስኩፕ ፕሮቲን አረጋለሁ። እያለቀች ነው ፕሮቲኑ ራሱ። ስኩፕ አይሞላም እንዴ? 2 ስኩፕ ሳናርጋቸው ይሄኛው ከፖስት ወርክአውት ጋር 2 ስኩፕ ፕሮቲን አለ። ጠዋት ላይ ከኦትስ ጋር ነበር የምበላው። ኦትስ ካርብ ያለው ነገር እየበላው ስላልሆነ እንቁላል ብቻ ስለሆነ የምበላው። ፖስት ወርክአውት ላይ 2 ስኩፕ ፕሮቲን አለ። ቴስቱ ነው አንተ አትሊስት አሪፍ ነው። 50 ግራም ፕሮቲን ነው አሁን የጠጣው። ስለዚህ ከነዚህ ምግቦች በላይ ነው ማለት ነው። ከዚህ በኋላ 2 ሚል ነው የቀረኝ። የመጨረሻ 2 ሚሎች ይቀራሉ። ምንም ካርብ የላቸውም። ጀስት ብሮኮሊ፣ ትንሽ የገነፈለ ብሮኮሊ እና ፊሽ 200 ግራም ፊሽ። ከዛ የመጨረሻ ሚል ደግሞ ቢፍ እና 250 ግራም ቢፍ እና ብሮኮሊ ይሆናል ማለት ነው። ይሄኛውን እናጥበውና እናገነፍለዋለን። ብሮኮሊያችንን እዚህ ጋር እናገነፍላለን። አሳውን ደግሞ እዚህ እንጠብሳለን ማለት ነው። ይሄ ዋይት ፊሽ የታጠበ ነው በሎሚ ምናምን፣ ምንም አጥንት የለውም።
ትንሽ ፔፐር እና ይሄ የአሳ ቅመም ነው። ይሄኛው ደግሞ ፔፐር ነው። ትንሽ ኦሊቭ ኦይል ፊሹን እንከተዋለን ማለት ነው። ፔፐሩን ደግሞ በዚህ ሳይድ አደረግበታል። ሼፍ ዮሐንስ እሱ እኮ ስፖርተኛ ነው፣ ብዙ ነገሮች ይሰራል እሱ። ግን እሱ በቃ ፕሮፌሽናል ሼፍ ነው። እኔ ግን አሴ ቦዲ ቢልደር የሆነ ነገር መስራት አያቅተኝም። እንደሱ ፕሮፌሽናል ባልሆንም አሴ ቦዲ ቢልደር ለራሴ የሚያስፈልገኝ ነገር ራሴ ኩክ ማድረግ እችላለሁ። እስቲ ከቻለን አንድ ቀን እንጋብዘዋለን። ኤክሰርሳይዝ አንድ ላይ አድርገን ኤክሰርሳይዝ እሱ ኩክ ያደርጋል፣ አንተ ኤክሰርሳይዝ ታሰራለህ። በጣም አሪፍ ሀሳብ። ከዛ ስመለስ ነው ወይ እስኪ ብዙ አደረኩ። አሁን ስጋ መጥበስ አይጠበቅብንም ማለት ነው። እዛ ጋር አምስተኛው ሚል 250 ግራም አይሆንም እንዴ? ካልሆነ ከዚህ ፊሽ እንሞላበታለን ማለት ነው። ሰዎች ያዩህና ሀይዲ ደክመሃል ምናምን ይላሉ። ጂም ምናምን በአካል ተዳክመሃል ምናምን ምንድን ነው ተይ እንቅልፍ ተኛ እኮ ምናምን እያየ ሰው እያየ አንዳንዴ ተኝተሃል ምናምን። ግን አይኖ እኔ እንደደከመኝ አውቃለሁ። ግን ምክንያቱም ወደ ሽሬድድ ስለሆንኩ ነው። ሎወር ቦዲ ፋት ላይ ስትሆኑ የሆነ ድካም ስሜት ምናምን አለ። ለዛ ነው እንጂ ወደ ነበረበት መመለሳችን አይቀርም። ኦልሞስት ትንሽ ቀን ነው የሚቀር። አሳችንን ጨርሰናል። አሁን የሚቀረው ብሮኮሊው ማገንፈል ነው። እስከዛ እንለካለን፣ ምግባችንን እንለካለን። ይሄ እንትኑ ራሱ 169 ግራም ምኑ ይሄ ነው ሳህኑ። ሳህኑ የሚያክላት በጣም ባር ነው። አሁን ይሄ 200 ግራም አሳ ነው የምናደርገው። ዋይት ፊሽ ምንም አጥንት የለውም። ዋይት ፊሽ 99 ይላል። 200 ግራም እስቲ በጣም ትንሽ ነው፣ በጣም ትንሽ ነው። ግድ ለዚህ እንግዲህ ምን አማራጭ አለ? ሁለቱም ወደደም አይሆንም። አንዳንዴ ይሄ ነገር ባይኖር ትላለህ፣ ዝም ብለህ እየበላህ መጨረሻ አካባቢ ምናምን ባይኖር ነው የምትለው። ትንሽ ነው እስኪገነፍል ነው። ትንሽ ክንፈል ካለ በኋላ እናወጣዋለን። ብሮኮሊ ስንት ግራም ነው? ብሮኮሊ ግራም ነው ይሶክ፣ ምንም ችግር የለውም። ጨረስን ማለት ነው። ብሮኮሊያችን ደርሷል። ጀስት ማገንፈል ብቻ ነው፣ ብዙ ማብሰል ሳይሆን ማገንፈል፣ ቦይል ማድረግ ብቻ። ይሄኛውን ውሃውን እንደዚህ እናደርገውና ኖ ካርብ፣ ምንም ካርብ የለም እዚህኛው ላይ፣ ያለ ካርብ ነው ይህንን የምንበላው። በቃ ከወርካውት በፊት ወርካውት እንድታደርግ ኢነርጂ እንዲኖርህ ትንሽ ትበላለህ። ከወርካውት በኋላ ትንሽ ትበላለህ። ከዛ የቀሩት ቁርስ እንቁላል ብቻ ነው፣ ምንም እንትን የለም። ድንቹ ላይ ብቻ ነው ካርብ ያለው ማለት ነው። ይህንን 250 ግራም ሚክስ እናደርጋለን። አልፏል ራሱ።
ይህ ደግሞ 49 ነው 1 ግራም ይኸኛውን አራተኛ ሚሌ ይሄኛው ነው 200 ግራም ዋይት ፊሽ እና ብሮኮሊ አለ። ምንም በቃ ትንሽ ቦይል የተደረገ ብሮኮሊ አለ። ስኳርም የለውም ጨውም የለውም። ማቢያር ፊሽ ዋይት ፊሽ እና ብሮኮሊ ዳሴ። አምስተኛ እና የመጨረሻው ሚሌ ትንሽ የፖርሽኑም ትንሽ ከፍ ያለ ነው 250 ግራም ቢፍ ነው። ቢፍም አለው ሚክስ አድርጊያቸውን ቺክን ብሬስትም አለው። ካርብ የለውም ፕሮቲን እና ጀስት ቬጂቴብል ብቻ ነው። ብሮኮሊ ነው ያለው። የዛሬው ምግባችን ፉል ዴይ ኦፍ ኢቲንጋችንን በዚሁ እንጨርሳለን። ይሄ እኔ ፉል ዴይ ኦፍ ኢቲንግ አይደለሁም። ሁሉም አንድ ላይ ሁሉም ለቁርስ የሚበሉ ምግቦች ናቸው። ሁሉም አምስቱም አንድ ላይ አድርገህ ቁርስ ላይ መጨረሰው የምችለው ነው። እንዲህ ስፕሊት አድርገህ እየበላሁት ያለው በጣም ትንሽ የመጨረሻ ትንሽ ነው ፖርሽኑ ማለት ጀስት ፕሮሰሱን ፎሎ እያደረግን ነው። አይ ቲንክ ይሄኛው ስለ ዳይት ምናምን ያለው ነገር ትንሽ ሰፖርት ያደርጋችኋል ብዬ አስባለሁ። ኦልሞስት ለኮምፒቲሽን ቀጣይ ሳተርዴ ነው ኮምፒቲሽን ያለው። 1 ሳምንት ነው ማለት ነው የቀረው። ከዛ እንመለሳለን። ከዛ ስንመለስ ደግሞ ፉል ዴይ ኦፍ ኢቲንግ 10,000 ካሎሪ እንሰራላችሁ። እንደዚህ ይሄ ብቻ ቤት የተሰራ ነገር ሳይሆን ውጭ ምናምን በደምብ ሞላ ያለ ነገር እየበላን ነው ምንሰራው። ዩቲዩብን ሰብስክራይብ አድርጉ። አዲስ ዩቲዩብ ቻናልም ስለሆነ እሱን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። ፒስ አውት።